ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአዴ ስታር ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ማስተር አብነት ለተጨማሪ ሕክምና ወደ ውጭ ሀገር አምርተዋል። ማስተር አብነት በሰላም በጤና ይመልስህ ማለት ፈልጋለሁ። ሌላው ፕሬዚደንት ትራምፕ ስለ አባይ ግድብ ያሉት አለ። ላይክ፣ ኮሜንት፣ ሰብስክራይብ አትርሱ ቤተሰቦቼ። አመሰግናለሁ። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ዶናልድ ትራምፕ ስለ አባይ ያሉትን ቀጥሎ ይቀርባል። ከፕሬዝዳንት ዶናልድ ትራምፕ ግብፅ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብፅ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ሀገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ ትላንት በጻፉት ደብዳቤ ፕሬዝዳንት አብዱልፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ስኬታማ አመራር አድንቀዋል። ትራምፕ ባለን የግል ወዳጅነትና እንዲሁም ደግሞ አሜሪካም ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ወይም ደግሞ ድርድሩን ለመጀመር ዝግጁ ነኝ ሲሉ በደብዳቤው ላይ አስፍረዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማለትም ኢትዮጵያም፣ ሱዳንና ግብፅን ማደራደር ጀምረው ተከታታይ ውይይት የተካሄደ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ ናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ትራምፕ በዚህ በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ፍላጎት እንዳላቸው ገልጸው ድርድሩም በስኬት እንደሚጠናቀቅ እምነታቸውን አስቀምጠዋል። እንዲህ ጓደኛሽ ነፃነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ ደግ አርቲስቶችን ሲያይ እንዲነኩበት የማይፈልግ እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። ነፃነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን ነፂ እንግዲህ ካነሳው አይቀር በጣም ወዳጄ ነው። አብረን 14 ዓመት እንግዲህ ከተዋወቅን በጣም ብዙ ስራዎችን ሰርተናል። ቲያትር ሰርተናል፣ ፊልም፣ እንዲሁም ደግሞ ጓደኛ ነን በጣም። ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ነፃነት እኮ አድባር እኮ በደንብ ደግሞ ቀድሞ ገብቶታል መሰለኝ። ከበፊት ጀምሮ እሳቱ ሰዓትን በደንብ እያስተዋወቀ ነው። ወንድሜ ነው እኮ ለእኔ እንደ ወንድማማች ነው። ሉሊያንስ የሆነ ነገር እንመካከራለን። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኔዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወድ። አይገርም? በጣም ለሰው ያለው ቫሊው የነፃነት ደግሞ ያስደንቃል።
ደግሞ ብቃት ያለው አርቲስት ነው። አይገርም? እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነፃነት ወርቅ ነው እንዴ። የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለችም፣ ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ምናምን ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። ነፃነት ወርቅ ነን በጣም ነው የምወድ። ሰምተሃል? እኔም በጣም ነው የምወድ። በጣም አሪፍ። ስለ ቤተሰብ እስቲ እናወራ። ስለ ቤተሰብ ስናወራ ደግሞ ሔዋን አይ አንዱን የጠየቅከው አለ አንተ ማን እንደሆነ ትናገራለህ። ሔዋን ለምን እንደሞተች ታውቃለህ ያልከው ማን ነው? ይኸውልህ ከልጄ ጋር ያወራን እናቴ ከባለቤቴ እናት ጋር በስልክ እናወራለን። እዚህ ማለት ነው ኢትዮጵያ ነው ያሉት እሳቸው እና እኔ ያው የአንተ እናትስ ምናምን አለኝ። እኔ እናት ሞታለች። ሶሪ። አባትስ? አባቴ ሞቷል። ሶሪ። ለምንድን ነው የሞቱት? አይ በቃ ታሞ ነው የሞቱት አልኩት። ከዛ ለምንድን ነው ሰው የሚሞተው አለኝ። ስንት ዓመቱ ነው? 8 ዓመት ደረሰ። 8 ወደ 9 እየሄደ ነው። 8 ላይ ነው እንግዲህ ፍሬሽማን ነው። እንግዲህ አይገርምም? ግን ዋናውን እኮ ይዣለሁ እኮ እና ሞት እንዴት ነው ለምንድን ነው የሚሞተው ሰው አለኝ። ከዛ እኔ ላስረዳው ሞከርኩና መጀመሪያ አዳምና ሔዋን ኢቫ ነው የምትባለው እዚህ ሔዋን ኢቫ እግዚአብሔር ከፈጠራቸው በኋላ ሁሉም ፈቀደላቸው። ይሄን ፍሬ እንዳይበሉ ከለከላቸው። ይሄን ከበላችሁ ትሞታላችሁ ብሏቸዋል እና አልኩና ነገርኩት። ኦኬ። ከዛ እሷ በሰይጣን ተመርታ ፍሬውን በላችሁ። የዛን ጊዜ ሞቱ። አይ ነው አለኝ። እንዴት አወቅ አልኩት። አዎ ፍሬውን አላጠበችው ነበር። ለዛ ይወጣቻ አይደለም እንዴ? ያ ህግ ነው ያ የእግዚአብሔር ህግ ነው ብዬ ከዛ አስደው እና ግን ያው ለማስረዳት መሞከሩ ትንሽ ያለፋል እንጂ ያው እንግሊዘኛ ምንም ስለሚከላከል ጥረት አለ እንደ እንግሊዘኛ በጎግል የማላይ እንዴት አባቱ ላይ እየጠጣ ለእሱ እንግዲህ አማርኛ እንዲችሉ ጥረት ታደርጋለህ። ምን አደከመ ግን ለማስረዳት ሞከርኩኝ እና ደስ ይላል። ትንሽ ይጠይቃሉ። አዎ ከዛ ያው ከባለቤቴ ጋር ስናወራ ትስቃለች። እሷ እንደዚህ ያለኝ ማለት ትስቃለች። እና ሞት ያው እንደ ሃይማኖቴ እኔ ከሞት በኋላ ህይወት አለ አልኩት። ከሞት በኋላ ህይወት አለ እንነሳለን አልኩት። አይ ነው እንዴት አወቅ አልኩት። ያው እንደ ዛምቢ አለኝ ማለት ነው። ያው እንደሱ ፊልም ላይ እንደሚያየው እንደ ዛምቢ ኧረ አይደለም በደንደውና ከዛ ያው ለማስረዳት ሞከርኩ። ዳግም ተዛም ብሎ ያው ቤተክርስቲያን ምንም ስለሚል እንትን ይላል ተወሰኑ ወደፊት እየከፍ እያሉ ሲመጡ ስለሚስጥራቶች ስናወራ ደግሞ ጥሩ ይሆናል ማለት ነው። ግን በብዙ ጊዜ ትምህርት ቤት ሲሄድ እንደው የፌመስ አባት ነው አባት ፊልመኛ አይነት ነገር ይገጥመዋል ይናገራል። እሱ ያው በዛ አካባቢ አሉ አበሾችም ስላሉ ያው እኔን አይነዚህ ምናምን ነገር እንትን አይተን በስም እየጠሩ ኤፍቢአይ 2 ሚስተር ኤክስን አይተን ምናምን ስለሚሉ አሁን እኔን የሚሉኝ ነፂ ወርቅነህ ኤፍቢአይ ነው የሚሉኝ ልጆቼ ራሱ ነፂ ወርቅነህ ኤፍቢአይ ይሉኛል ማለት ነው። ከዳዲ ነው የሚለው ነገር ላይ ሊቀልዱ ሲፈልጉ ነፂ ወርቅነህ ኤፍቢአይ ይላሉ ማለት እና እንደዛ ይላሉ። አንዴ ቁጭ ብለው የሁለቱ 4 ዓመቷ ነው ሴቷ እሱ ወደ 8 ነው ይያለውና ቁጭ ብለው እየተጫወቱ የአሜሪካን ሆም ቪዲዮ ያያየን
እንትኑ ፕሮግራም የሚያስተዋውቀው ላኩ ቪዲዮ ላኩ እና እንትን በሉ አቅርቡ እና ሽልማት አለው አይደለ ሆም ቪዲዮ ላይ ላኩ ቪዲዮውን ሪች ኤንድ ፌመስ ይላል ማለት ነው። ከዛ እሷ የኔ 4 ዓመት ያልኩ እሱን ጠይቀዋለች ዳዲ ኢዝ ፌመስ ያ ትለዋለች ያ ይላታል እሱ and rich ትለው no no አለ ምን ታረክ እና እንትን ያውቃሉ ዝናና ፌመስ እና ሪች ያውቃሉ ማለት ነው አልኩኝ